ጸጋው ስለተገፈፈ ጥሩ ነገር ማሰብ አይችልም። ስለዚህ ከውጭ ሆኖ የሚያጓጓ ከሆነ ይሄን ብሎ ይሄን ጠጡ እያለ የሚያጓጓ ከሆነ እንደ ነጋዴ ከተመሰለ ሰይጣን በነጋዴ የሚመሰል ማንነት ያለው ከሆነ ከውጭ ሆኖ ከሆነ የሚፈትነኝ አንድ የሆነ ነገር ይሄን አውቋል ማለት ነው። እኔ እንድወድቅ የፈለገበት ምክንያት አለ። ለይቶ እኔን ብቻ እያጓጓ ነው። ማን ነው እሱ? ዛር የሚባል የለም ካሉ እነሱ ለምንድን ነው የሆነ ሰይጣን ተለይቶ መጥቶ እኔን ብቻ የሚያጓጓኝ? ክርስቲያኑ ብቻ ለምን ይጥላል? ለምንድን ያጓጓል ሲባል መንግስቱን እንዳይወርሱ ነው አይደል? ስለዚህ ውስጥ ሆኖ አስተዳደጌን፣ ህይወቴን፣ ማንነቴን የሚያውቅ ወይም ከጓደኞቼ በቡዳ መልክ የመጣ በልክፍት መልክ በሰላቢ መልክ የመጣ መንፈስ ካልሆነ በስተቀር ለምን እግር በእግር እየተከተለኝ ያጓጓኛል? ሊጥለኝ የሚፈልገው ለምንድን ነው? ዓላማ ቢኖረው ነው። ተልኮ ቢኖረው ነው። ምንድነው ተልኮ? መጀመሪያ ሰይጣን ክፉ ነው፣ ግን ሰዎች ይልኩታል። ሄድና ገሌን ሀብቱን እንዲያርግልኝ፣ ህይወቱን እንዲያርግልኝ፣ ከሱ ደግሞ ወደ እኔ እንዲያምጣ ተብሎ ስለሚላክ እግር በእግር እየተከተለ እያጓጓ የሚሆን እሳቸው እንደሚሉት በምንም እኔን ጥሎ ለዛ ሰው ያሳያል። ይኸው ጣልኩልህ፣ ይኸው እንደዚህ ያሰናክልኩልህ፣ ጸድቅ ጸድቅ ሲጫወት ይኸው ሴት ብብት ውስጥ አስገባውልህ፣ ወንድ ብብት ውስጥ አስገባውልህ እያለ ሰይጣን ያሳያል። ከውስጥም ከውጭም ሆኖ መፈተን ይችላል ማለት ነው። በደንብ አደምጡ። ነጋዴ ሀሳብ ነው ማለት ነው። ነጋዴ በቃ እንደዛ ነው የሚያደርገው። እሺ፣ ግን ጆሮአችሁን ይዞ ሆቴል ያስገባ ሆቴል አለ ወሉ ንገሩኝ እንጂ። እሺ፣ ጆሮአችሁን ይዞ ሻይ ያጠጣችሁ ሻይ ቤት አለ? ጆሮአችሁን ይዞ ጃኬት ይሸጥላችሁ አለ? ማጓጓት። እሺ፣ ደግሞ ልጃገረዲቱ ደግሞ ምን ታደርጋለች? አቅመ ሔዋን ማድረስ ስትጀምር ይሄን ትቀባለች፣ ይሄን ትቀባለች፣ ይሄን ትቀባለች። ያው እኛ ገጠር አለ የከተማዎች ምን እንደሚሉ አናውቅም። ገጠር ያሉ ልጆች ግን እህቶቻቸው ሁሉ አለ ብለው ሁሉ ማየት ጀምራሉ። ደርሻለሁ እንዴ ነው ቁመት ብለው ትልቄ ጥሩ ነው እንደዚህ ብለው በቃ ያሉ ማለት ነው። ይቀባሉ፣ ኩል ይኳላሉ፣ እንሶስን ላይ ይሞቃሉ። ይሄ ምንድነው አይናቸውን ኩል ይቀቡታል። የፈለጉትን ነገር ያደርጋሉ። ግን እኔን ካላገባ አናትክን ነው የምልህ ብላ ታውቃለች። በመጀመሪያ እሷ ኩል የምትኳለው ይሄን የምትቀባባው በምንድን ነው? ለምንድን ነው የምታደርገው ነው? ማን ነው እንደዛ እንድትል የሚያደርጋት? ይሄንን በመጽሐፈ መነኮሳት ላይ የለም? አጋንንት በሴት ልብ ውስጥ ገብቶ መጽሐፈ ምሳሌስ ከምዕራፍ 19 በኋላ ያለው ምዕራፍ እስኪ ስለ ሴት የተናገረውንስ እንዴት ሰይጣን ገብቶ ልባቸው ውስጥ እንደሚቀይራቸው እንዴት ኃይለኛ እንደሚያደርጋት እንዴ! ኧረ በጣም ብዙ ቦታ ላይ አጋንንት በልቡ ገባ፣ እንዲህም ሀሳብ አሳሰበው፣ እንዲህም ተናገራት፣ እንዲህም አደረጋት። ከዛ 40 ዓመት የዘጋው መነኩሴ ጋር አጋንንት የገባባት ሴት መታ አለባበሷን፣ ሽቷን ነሰሳ መታ ምን አደረገችው ነው የሚለው። ሰይጣን ገብቶባት አታለላል የሚለው። ስለዚህ የምትቀባባው እቺ ሴት መጀመሪያ በአጋንንት ኃይል እኮ ነው ድርጊቱን እያደረገች ነው። ስለዚህ ሰውየው ጋር ተመልካቹ ጋር ሳይሆን አድራጊው ጋር መጀመሪያ አጋንንት ገብቷል። የማን አጋንንት እንደገባ እሱ ይለያል። የራሱ የሰውየው ይሁን። አሁን ለምሳሌ እርሶ መነኩሴ ኖት፣ ምሳሌ ልመስል፣ በራስዎት ልመስል፣ ገዳም ቁጭ ብለው አንዲት ልጅ አባ ምከሩ ምናምን ብላ ትመጣለች። ይቺ ሴት የእርሶን እርዳታ ፈልጋ ነው የመጣችው፣ የእውነት ማለት ነው። ግን ሽቶዋ፣ አለባበሷ፣ ሁሉ ነገሯ እርሶን የሆነ ፈተና ውስጥ ልትከት ትችላለች። አያርግቦትና ፈተና ውስጥ ትከትታለች። ከዛ ምንድነው የሚሏት በዛ ሰዓት? ይሄን አትቀቢ ነው የሚሏት? ልጄ ይሄ ነገር ፈትኖኛል ምንድነው የሚሏት? መልሶት ምንድን ነው? ይሄ ነገር እንደው እናንተም ምን ሊሉ ይችላሉ? አባ ገብረ ኪዳን ይቺ ሴት መጀመሪያም ሰይጣን እንደዛ እንድትቀባ እንደዛ እንድትኳኳል እንደዛ አይነት አለባበስ እንድትለብስ አድርጎ ሰርቷታል ነው። ወደሆነ ሰው ስትሄድ ያ ሰው ያችን ሴት አይቶ ይሰናከል አይሰናከል ሁለተኛ ነገር ነው። የመጀመሪያው ነገር ግን ልጅቷ በማን ኃይል አደረገችው ነው። ይሄ ተጽፎ ስንክሳር ላይም አለ፣ መጽሐፈ መነኮሳት ላይም አለ፣ መጽሐፍ ቅዱስ ላይም አለ። እንዴት አጋንንት በሴት ልብ ውስጥ ገብቶ እንድትኳኳል ምንዝር ጌጥ እንድታደርግ አድርጎ ከዛ ሶምሶንን እንዳታለለችው ሴት ማለት ነው። ልክ እንደዛ ደሊላ ማለት ነው። እንደዛ ሆና የምትወጣ ሴት ደግሞ አለች። ወንድም ደግሞ አለ ሴትን የሚያሰናክል አጋንንት በአፋቸው በልባቸው ገብቶ ሰዎችን የሚያሰናክል። ግን ከማን ተነስቶ ነው ሰዎችን ያሳሳተው ነው? ከራሳቸው ተነስቶ እኮ ሰው ላይ አድሮ የሚያሳስታቸው አሉ። ለምን? ይሄ ተጽፏል፣ አባቶቻችን ላይ አለ። ምን ያደርጋል? አብሯቸው የተወለደ ከእናት ከአባት ከቤተሰብ ከዛር መንፈስ ምናምን አብሮ የመጣው ገዳም የገባው ያ ሲፈትናቸው በህመምም በስቃይም በምንም የሚፈትናቸው የአውሬ ድምፅም እያስመሰለ በብዙ ነገር እያደረገ የሚፈትነው ሴጣን በጣም ሲበረቱበት ምን ያደርጋል ይላል ብዙዎቹ አባቶች ላይ።
ወደ ከተማ ይሄድና ያሳምጽበታል። መኳንንቶቹን አላውያን ነገስታትን ያስነሳበታል። የከተማውን ከንቲባውን ከሊፋውን አስነስቶ አምጥቶ ሴት አምጥቶ የታመመች ሴት አምጥቶ እንደዚህ ያደርጋል ምናምን ይላል። የራሱ መንፈስ ነው። ግን እዛው ገዳም ውስጥ ይፈትነው የነበረው መንፈስ ወደ ከተማ ሄዶ ምን አመጣበት? ፈተና ይዞበት መጣ ነው የሚለው። ስለዚህ አድሮባቸው ነው ይዞ የሚመጣው ሰዎቹ ላይ። ይሄ ሰው በጸሎት ስላስጨነቀው ከሱ ወጣ፣ ግን አልታሰረም። ለዚህ ነው መንፈስ 3 ስቴፕ አለው። አንደኛ እንቀጠቅጠዋለን፣ እንነቃበትና እንቀጠቅጠዋለን። ምን እንለዋለን? ታሰር እንለዋለን። ከዛስ ወደ ሲኦል ይሸኛል። ውጣ ከኔ ላይ ወደ ሲኦል ግባ ይባላል። መጀመሪያ ምን ይላል? እንነቃበታለን፣ እንዳለን እናውቃለን፣ እንፋለማለን፣ እናቃጥለዋለን፣ እንቀጠቅጠዋለን፣ ይታሰራል። ሁለተኛ፣ ሶስተኛ ይሸኛል። ስለዚህ በገዳም ውስጥ ያሉት ብዙዎቹ ታሪኮች ስትሰሙ፣ የብዙ ቅዱሳን አባቶች ስትሰሙ በውሻ በድንጋይ በጅብ በምናም እያመጣ ድንጋይ እየወረወረ እሳት እያነደደ ራሳቸውም ይናገራሉ። አባ ፑምባ ነው ምናምን የሚባል የሆነ አንድ ጻድቅ ስቆ አያውቅም። እንደ ክርስቶስ በቃ ሲሪየስ የሆነ ሰው ነው ማለት ነው። እና እሱን ለማሳቅ ብዙ አጋንንቶች መጥተው አንድ የጠጅ ብርሌ ታውቃላችኋል? እሱን ለማንሳት በጣም ብዙ ሺህ አጋንንቶች ሲታገሉ ምን ሲሉ አሳይተው ለማሳቅ ሞከሩ። ግን ምን ብሎ መለሰላቸው? አትችሉም። ይሄንን ብዙ ሚሊዮን ሆናችሁ ብዙ ሺህ ሆናችሁ ይሄንን ብርሌ ማንሳት ካቃታችሁ አቅም ቢስነታችሁ ነው የሚያሳየው ብሎ ሲላቸው ተናደው ተበተኑ ይላል። ይሄ ሁሉ አጋንንት ይሄን ሰውዬ ለማሳቅ ለምን ጥረት አደረጉ? ስንት ህዝብ ከተማ ላይ የሚያመነዝር መብላት ከፈለጉ የሚበላ ማሳተት ከፈለጉ ስንት ህዝብ አለ እኮ አይደል? ለምን ይሄ ሰውዬ ላይ ወጥረው ሲባል ከመጀመሪያ ጀምሮ አብረው ተከትለው መጥተው ስላመለጣቸው ነፍሱ ወደ እግዚአብሔር ስለሆነችና ይሄ ዛር መንፈስ የሚባለው አብሮ ገዳም ድረስ ተከትሎ ሄዶ ይፈትናል የሚባለው እውነት ነው ማለት ነው። እሱን አሸንፈውት ነው ከዛ ሰውን የሚያገዙት። ብዙዎቹ መነኮሳት ምን ይላሉ? እንዲያውም አንድ አባት የገባቸው አባት ናቸው። ዋልድባ ገብተዋል። አሁን ደቡብ አፍሪካ ውስጥ ኃይለኛ ዱርዬ የነበሩ ጋንግስተር የነበሩ ታቶ ምናምን ያለባቸው ታዋቂ ተደባዳቢ የነበሩ ሰው ናቸው። አሁን ዋልድባ ገብተው መንነዋል። ታሪካቸውን አቅርቤላቸዋለሁ። እና ምን አሉኝ? የኛው መንፈስ መጀመሪያ ይሄ ተከትሎን አብሮን የነበረው መንፈስ መጀመሪያ ታስሮ ተገዝቶ እግዚአብሔር ክርስቶስ ይሄን ካሳየን በኋላ ነው ሰዎች እንድንረዳ ከገዳም ወጥተን እንድናግዝ የሚያግዘን። ያንን ሳናስር ከገዳም ከወጣን በዛው በነን ነው የምንቀረዋል። ብዙዎቹ ጠፍተው ቀርተዋል አሉ። ለምን? የገዛ ከእናት ከአባት የመጣው በጨሌው በአቴቴው በኮተቱ በምኑ ከእናቶቻቸው ቤት ይዘውት የመጡት መንፈስ ተከትሏቸው፣ አንዳንድ መነኮሳት ጭራሽ ያን መንፈስ መታገስ አቅቷቸው ቡና በመጠጣት የሚያስታግሱት አሉ። ባለመጸለይ በመተኛት ብቻ መንፈሱ እንዳይፈትናቸው በቃ ይኸው ተውኩልህ ብለው የሚሉ ሁሉ አሉ። በቃ ስንት አይነት ጉድ አለ በየቤቱ። ማጓጓት ነው። አየህ ይኸውልህ፣ አይኗን አይተህ እንድትጓጓ፣ አረማመዷን አይተህ እንድትጓጓ፣ ጥፍሯን አይተህ እንድትጓጓ። አሁን ደግሞ ቢጨንቃቸው መሮ አድርገው ጥፍራቸውን እንዲያርገው ቀብተው እሳቸው እየተናገሩ ያሉት ማ ላይ ነው ትኩረት የሚያደርጉት? የሚጓጓው ሰውዬ ላይ ነው። መሮ ጥፍሯን አርጋ ሹል አርጋ የምትመጣዋ ሴትዮ ላይ ትኩረት አላደረጉም። በእሷ ላይ ሆኖ ያጓጓሃል የሚሉት እሷ ውስጥ እኮ ገብቷል። ስለ እሷ ለምን አያወሩም? ስለሚጓጓው ሰውዬ ሊያሰናክለው ስለተፈለገው ሰውዬ ብቻ ለምን ያወራሉ ነው። ሁለቱም የእግዚአብሔር ፍጥረቶች አይደሉ እንዴ? ሁለቱም ሰዎች ናቸው እኮ። ሁለቱም በአጋንንት የሚፈተኑ ከሆነ ይሄኛው በማየት ነው እየተፈተነ ያለው። ያችኛዋ ሴት ግን ጥፍሯን አሳድጋ ተኳኩላ የመጣችው ሴት ግን አድሮባት ነው የመጣችው። ስለዚህ ማሰራትም ይችላል ማለት ነው። ይሄን ተኳኳ ይላል ማለት ነው። ሴጣን እሷ ላይ አድሮ ስለሚያጓጓው ሰውዬ ከማውራት ይልቅ እሷ ላይ ያደረበትን ምክንያትም ጭምር ማደርም እንደሚችል ማሰብም ይቻላል ማለት ነው። ቢያንስ እንደው ፊቴን እንኳ ባይት ጥፍሬ ነው ብለው ማለት ነው። በደንብ አድርጎ ያግዛል። ይሄ ምን ይባል? ማጓጓት በሉ እንጂ ሰይጣን ሳም እንደሚያደርገው ማጓጓት። ግን አሁን ቅዱስ ዮሐንስ አፈወርቅ ይላል እኔ እግዚአብሔር ውብ አድርጎ ፈጥሮ ሲያበቃ እኔ ምን አድርግን የሚለኝ ልትለይ ትችላለህ። እግዚአብሔር ውብ አድርጎ ፈጠረ እንጂ ታዲያ ውብ አድርጎ የፈጠራትን እሷን አይተህ በእሷ ከመቅረት የውበቱን ጌታ አታደንቅም ወይ ይላል። ስለዚህ ውበትን ከምትረግም የውበቱን ጌታ ሄድና አግኘው፣ ከዛ ውብ ትሆናለህ። ስለዚህ ውበትን አይተው የሚረግሙ ሰዎች ደካሞች ናቸው። ምንኩስና ተኮር ስብከት አለበት።
ምዕመን ተኮር ስብከት የለበትም። ተረስታለች ልጅቷ። ምንኩስና ተኮር ስለመጣበት ፈተና ስለመጣበት መነኩሴ እንጂ ወይም ሰውዬ እንጂ ወይም አንድ የሆነ ምዕመን እንጂ አድሮባት መታ እንቁልልጭ ስላስባለችው ሴት አልተወራም ማለት ነው። ወይንን የፈጠረውን አትርገም፣ በወይን የተሸነፍከው አንተ ነህ እንጂ የተረገምክ ይላል። ወይን አይደለም ችግሩ፣ በወይን የሚሳሳተው ነው እንጂ። እሺ ሰይጣን ደግሞ ምንድን የሚያደርገው? ማጓጓት ነው። ሰይጣን የሚያስገድድ አይችልም። ይህን ማወቅ አለበት። ሰይጣን ማስገደድ ማንንም አይችልም። ምንድን የሚያደርገው ታዲያ? ማጓጓት በል እንጂ። አቤት ግድያውን ምን ያደርጋል? ያጓጓል። ክንደው፣ አናቱን በለው፣ ጌታ አባቱ ዋጋውን ስጠው፣ ስደበው፣ ሂድና ልክ ልኩን ንገረው። እንዴት ሰድቦ ይቀራል? ምን አይነት ወራዳ ነኝ! ቢያንስ እንዲህ ሲለኝ እንዲህ ብዬ ለምን አልመለስኩለትም? ስድቡ ያጓጓል። ወራድበት ይላል። ማጓጓት እንቅልፉም እንደሚያደርገው እንዴት እንደሚጣፍጥ ጸሎቱን ትተውላት ትምህር እንደወጥ መጣፈጡ ሰይጣን እያደረገ ነው። ይሄን ማጓጓት ነው። ምግቡ እንደሚያደርገው ማጓጓት ነው። ሰዓታት እንዲሰራ እንደሚያደርገው ማባበል ነው። አሳምሮ ማሳየት፣ አሳምሮ ማሰማት፣ አሳምሮ ማቅረብ ነው እንጂ ሰይጣን ሰውን ማስገደድ አይችልም። የምንማማርበት የትምህርታችን ልክ እግዚአብሔር ሰይጣንን ማጓጓት ብቻ ነው የሚችለው እንጂ ማስገደድ አይችልም። ልጅቷን አስገድዷታል። እንዲያስለብሰው አኳኩል ያመጣት አስገድዷት ነው። እንደዚህ ልበሺ፣ እንደዚህ አርጊ፣ እንደዚህ አርጊ፣ እስቲ ሂጂና ሰማኪ እንዴ። ስንክሳር ላይ እኮ ብዙዎች መነኮሳት፣ ወንዶች መነኮሳት ሰይጣን የራሳቸው የመነኩሴዎቹ መንፈስ ያ እነሱ በጸሎት ያባረሩት ግን ከበር ከደጃቸው ከነሱ ወጥቶ እዛ ዙሪያቸው እየተሽከረከረ ድንጋይ እየወረወረ ምን እያደረገ ሲፈትናቸው የነበረ መንፈስ ሴት ላይ አድሮባቸው መጥተው የተሰናከሉ ብዙ መነኮሳቶች አሉ። በታሪክ አቅርቤ የላቸዋለሁ አይደል? ፈትነን ለምን ይፈቅድለታል በሚደርስ ነው የምንማማረው። እንግዲህ መቼም ትምህርት ስንማር የምንማማርበት የትምህርታችን ልክ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚደርስ ነው የምንማማረው። እንግዲህ መቼም ትምህርት ስንማር ጥሩ ነው ጥያቄው፣ በጣም አሪፍ ነው። እንዲፈትነን ለምን ይፈቅድለታል? ሰፊ ትምህርትን ያስተማሩት ሙሉን ማቅረብ የሚችልበት ሁኔታ ላይ አይደለም ያለሁት፣ ግን የተወሰነ ግንዛቤ እንድትይዙ ዋና ሀሳቡ ላይ ትኩረት አደርጋለሁ ማለት ነው። አንዳንድ ጥያቄ መመለስ ነው ዓላማው። ሰይጣን የሚፈጥርብንን ዓላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው። ነው አይደለም? እስቲ ነው የሚል ነው። እሺ እግዚአብሔር ይስጥልን። የሁላችሁም ጥያቄ ነው። ካልሆነ እንለፈው ርስን። የሁላችሁም ጥያቄ ነው። እሺ እንድንድንም የሚፈልግ ከሆነ ቸርረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በሱ ስም እያመንን እሱን ጥግ እያደረግን የእሱን ስም እየጠራን እየጸለይን እያስቀደስን በጎ እግዚአብሔር የት ሂዶ ክፉ ይደርስብናል የሚል ጥያቄ ሁላችንም ይጠይቃል። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርጣ ትቆበልላለች። ለምንድን ነው እግዚአብሔር የማያዝንልኝ? አንዳንድ ጊዜ ደግሞ እንዲሁም በተለይ የአሁኑ ትውልድ ምን ብሎ ሊጠይቅ ይችላል? ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል ይላል። እግዚአብሔር በእኔ ስቃይ ደስ ይለዋል ወይ? ለምንድን ነው እኛ ስንሰቃይ ዝም የሚለው የሚል ጥያቄ እዚሁ ጋር የሚያያዝ አንድ የመጽሐፍ ቅዱስ ጥቅስ ላንሳላችሁ። አነ ውእቱ እግዚአብሔር ዘፈጠርኩ ብርሃነ ወገበርኩ ጽልመተ። ብርሃንን የፈጠርኩ እኔ ነኝ፣ ጨለማንም የሰራሁ እኔ ነኝ። አመፅ ሰላመ እፈጥር ሰላመ ወእገብር እኪተ። ሰላምንም አመጣለሁ ክፋትንም እፈጥራለሁ። አነ እግዚአብሔር ፈጠርኩ ዘንተ ኩሎ። እኔ እግዚአብሔር ሁሉንም ይሄንን ፈጠርኩ ይላል ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ። እኔ እግዚአብሔር ሰላምን አመጣለሁ ክፋትን እፈጥራለሁ፣ ብርሃንን እፈጥራለሁ ጨለማን እፈጥራለሁ ይላል። እዚያ ላይ እግዚአብሔር መልካም ነው አለ። አሁን ደግሞ እዚህ ላይ እኔ እግዚአብሔር ክፋትን እፈጥራለሁ ይላል። እግዚአብሔር ክፋትን ይፈጥራል? ምን ትላላችሁ? እንዴ እፈጥራለሁ ያለ እኮ ራሱ እግዚአብሔር ራሱ እኔ ክፋትን እፈጥራለሁ። እኔ እኮ መጽሐፍ ቅዱስ ላይ ነው የጠቀስኩት። እግዚአብሔር እንደዚህ ብሏል፣ እግዚአብሔር ክፋትን እፈጥራለሁ ብሏል ይላል። ምን ትላላችሁ? እኔ ክፋትን የምፈጥር አምላክ ነኝ ይላል። እኔ ሰላምንም አመጣለሁ ጦርነትን የማመጣው እኔ ነኝ ይላል። ከዚያ መልሶስ ደግሞ ምን ይላል ደግሞ መልእክተ ያዕቆብ ምዕራፍ 1 ቁጥር 3 ላይ ኢያሜክር እግዚአብሔር በእኩይ ይላል። እግዚአብሔር በክፉ ማንንም አይፈትንም ይላል። እንዴት ያለ ነገር! እግዚአብሔር በክፉ ማንንም አይፈትንም። ኢሳይያስ ላይ ደግሞ እኔ እግዚአብሔር ክፋትን እፈጥራለሁ። አልተጋጨም? ተጋጭቷል።
እሺ አልተጋጨም። አንስታሴዎስ የሚባል ሊቅ ምን ብሎ ይናገራል? መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። አንተ ከመጽሐፍ ጋር ስትታረቅ መጽሐፍ ተጣልተው አያውቁም ብሎ ይናገር። ስለዚህ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል፣ ይረዳናልም። ልብ በሉ። እንዲያውም ምንድን ነው የሚለው? ወይ ፈቅድ ምክንያት ለድሂን። እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ሰውን ምክንያት ፈልጎ ነው የሚያድን እንጂ ቆይ እስቲ በገሌ በምን ልፍረድበት አይደለም የሚለው። የሚያድን ነገር ከዚህ ሰውዬ ምን ላግኝ፣ እንዲሁ ምን አይቼ ልማረው ነው የሚለው እንጂ እግዚአብሔር እንዲሁ በገሌ በምን ልፍረድ ይችንም ልመዝግብ አይደለም የሚለው። ኃጢአትን ብትቆጣጠር ኑሮ በፊት ማን ይቆማል ያለ ዳዊት ይሄን። ኃጢአትን ብትቆጥር በአንተ ፊት የሚቆም ማንም አይቆምም። ቸርነትን የሚቆጥር እግዚአብሔር ሰውን ለማዳን ተግቶ የሚሻ አምላክ መሆኑን የምታዩት ሰውን ለማዳን ወርቅ እፈልጋለሁ ቢል ኖሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አምላክ ነው። ቀዝቃዛ ውሃ የሰጠ ይድናል አለ። ምን ማለት መሰላችሁ? እስከ ትንሹ ነገራችሁ ድረስ እናንተን ለማዳን እወርዳለሁ። ውሃ ማንም ሰው ሊያገኘው የሚችለው ነው። ሌላ መንፈሳዊ ትርጉም አለው። ውሃ የሰጠ የተባለ ይላል ቅዱስ ቄርሎስ። ሰው ምንም ነገር ቢሰጥ በእግዚአብሔር ዘንድ ውሃ ነው። አካልህን እንኳን ለእግዚአብሔር ቆራርጠ ለሰማዕትነት አሳልፈ ብትሰጥ ለእግዚአብሔር ግን ውሃ እንደመስጠት ነው። ምክንያቱም ያ አካል የራሱ ነው። እግዚአብሔር ደግሞ ለአንተ ያደረገልህ ነገር ያንተ አካል ቢቆራረጥ እንኳን የማይመጥን ነው። ስለዚህ ለእግዚአብሔር ምንም ነገር ብንሰጥ ውሃ ነው። አካል ትምህርቱ በአጠቃላይ በጣም ሰፊ ስለሆነ ነው። በነገራችን ላይ ፓስ ባደረገው ራሱ በጣም ሰፊ ቆንጆ ትምህርት ነው። ግቡና አዳምጡት። የተናገሩበት መንገድ፣ አክሰንቱ፣ ሁሉ ነገሩ ቆንጆ ነው። ግን የሚገርማችሁ ነገር እግዚአብሔር ክፋትን እፈጥራለሁ ሲል ምን ማለት ነው? እቀጣለሁ ማለት ነው የሚል ነው። እኔ ጋ ያለው እቀጣለሁ። እግዚአብሔር ማታመልኩ ከሆነ እኔን ማታመልኩኝ ከሆነ ወይም ደግሞ ፍቅር የሆነውን ፍቅሬን ለእናንተ ያቀረብኩትን ሰላም ያላያችሁ ሰዎች ትጎዳላችሁ። ክፋትን እፈጥራለሁ ሲባል እግዚአብሔር ሲተው ሰይጣን ይቀልባል የሚለውን ትምህርት ሁልጊዜ የማስተምረው ነው። 8 ዓመት ሙሉ በዩቲዩብ እግዚአብሔር ሲተወን ሰይጣን ይቀልበናል አለን ብለው ሁሌ ይችን ትምህርት ሳያስተምሩ በፊት ጭምር ማለት ነው። እግዚአብሔር ይቀልባል። ማን ሲተወን? ሰው ሲተወን። ሰይጣን ይተዋል? አይተውም። እግዚአብሔር ሲተወን ግን ማን ይቀልበናል? ሰይጣን ይቀልበናል። እግዚአብሔር ከተወን ልክ ፈርዖን ለምሳሌ በልቡም ነገር ገባ፣ ክፋት ገባ። እንዴ አስቡት፣ ሙሴ ህዝቤ ልቀቅ ብለዋል እግዚአብሔር ብሎ እያለው ፈርዖን ልቡ ይደነድን ነበር። ልቡ ደንዳና ሆነ። ቅጣት እየተቀጣ በቃ እሺ በቃ ህዝቡን ለቃለሁ። የጓጉንቸር ሲመጣበት ዝንብ ምናምን ቅማል ምናምን ጨለማ ሲመጣበት እሺ ህዝቡን ለቃለሁ እያለ 10 መቅሰፍት መጣበት። እንዴ መቅሰፍቱ ሲመጣበት እለቃለሁ ሲል መቅሰፍቱ ሲርቅለት ደግሞ አልለቅም ሲል ልቡን ያደነድን የነበረው ግን ማነው? እግዚአብሔር ነው የሚለው። እንዴት ሊሆን ቻለ? አንዳንድ ጊዜ ይኸውላችሁ ባዕድ አምልኮ የሚያመልኩ ሰዎች ለምሳሌ ጨሌ ከአጋንንት ጋር በተገናኘ በአጠቃላይ አምልኮ ውስጥ ያሉ ሰዎች በአመት 3-4 ወር ጠብቀው በዚህ ቀን ፈጫሳ ምናምን ይደረጋል እንዲያርጉ ተብሎ ብዙ ነገሮች ፕሮሰስ ይደረጋሉ። ግን ኦርቶዶክስ ናቸው፣ ማተብ አላቸው፣ ነጠላ ለብሰው ቤተክርስቲያን ታቦት ይሸኛሉ፣ አባ እያሉ ቤተክርስቲያን ይሄዳሉ። ምን ያሉ ግን በጎን ደግሞ አቴቴ ጨሌ ቤታቸው ውስጥ አለች። እንደዚህ አይነት ሰዎች በሁለት እግራ ላይ ተብሎ ሁለት ዛፍ ላይ ወጣ እንደሚባለው በሁለት ሀሳብ ሊታነክሳላቸው የተባሉ ሰዎች ናቸው። ለሁለት ጌቶች መገዛት አትችሉም፣ ለገንዘብና ለእግዚአብሔር ተብሏል አይደል? ገንዘብ ጌታ ከተባለ ዲያብሎስ አጋንንትም ደግሞ አማልክት ተብለዋል አይደል? በዚህ ምድር ላይ ሰዎች እግዚአብሔርን አስቆጥተውታል። ምን በማድረግ? አጋንንትን በማምለክ ኃጢአት በመስራት ቅንዓተኛ አድርገውታል። እግዚአብሔር በመንግስቱ ይቀናል አይደል የሚባለው? ያን የመሰለ ልዩ የሆነ መንግስት ሰጥቶን እግዚአብሔር ሰዎች ትውልድ በሙሉ ህይወት በሙሉ ብሽሽት ብሎ ሰው ወድቆ እግዚአብሔር ጸጥ የሚለው ቅጣት ስለሆነ ነው። ሲጫወትብን ሰይጣን እባክህ አድነን አይደል? መዝሙረ ዳዊት ላይ እግዚአብሔር ይስቅባቸዋል ይሳለቅባቸዋል ይላል አይደል? ምን ማለት ነው? እባክህ አድነን ተጎዳን ተሰቃየን ሲሉ ጸጥ ይላል። ለምን? በስርዓቱ እግዚአብሔርን አላመለኩትም። ስለት ሲሳሉ ጸሎታቸው አያርግም፣ ስለቱም አይደርስም። ከስንት አንድ ነው የዋህ ልብ ያላቸው ይሄን ነገር መቼ በተውኩት ይሄን አምልኮ ባቆምኩት ብለው ልባቸው ይሄን አምልኮ ለመተው
የሆነ ቅድ ቀጠሮ ሲይዙ ብቻ እግዚአብሔር ያግዛቸዋል። ግን እያመለኩት የእናቴ አባቴ አምላክ ነው፣ ይሄ ትክክል ነው፣ ጠቋር ጠባቂ መልአክ ነው ብለው አስበው አምነውበት እሱንም እግዚአብሔርንም ሲያመልኩ ግን እግዚአብሔር ይተዋል፣ ይሸሻል ማለት ነው። ስለዚህ ነው ክፋትን እፈጥራለሁ የተባለው። ይሄ ንግግራቸው፣ ይሄ ትምህርታቸው በጣም አሪፍ ትምህርት ነው። የሚገራርሙ ጥቅሶች ነው የጠቀሱት። ግን እዚህ ውስጥ በጣም ትልቅ የአጋንንት ኮንስፓይረሲ አለ፣ ሴራ አለ። የእሳቸው ትምህርት ውስጥ አይደለም፣ እዚህ ጥቅስ ውስጥ እግዚአብሔር ክፋትን እፈጥራለሁ፣ እግዚአብሔር መልካም ነው ተብሎ ተነግሮ እግዚአብሔር ክፋትን ደግሞ እፈጥራለሁ ተብሎ ተነግሯል። እግዚአብሔር በክፉ ደግሞ አይፈታተንም ተብሎ ደግሞ ተጽፏል። ምን ማለት ነው ሲባል እግዚአብሔር ልክ እንደ ሳኦል ማለት ነው። አታርግ፣ ከዛ ካሸነፍክበት ሀገር ለጦርነት ሄደህ ድል ካረክበት ሀገር ላይ ከብቶች፣ በጎች ምናምን ይዘህ አትምጣ። ምንም ነገር ከዛ እንድታመጣ አይፈልግም እግዚአብሔር። የአጋንንት የአህዛብ መስዋዕት አይፈልግም። ከእነሱ ሀገር ምን ነገር እንዳታመጣ ተብሎ ተነግሮት ጦርነት አሸንፎ ግን ቸልተኛ ሆነ። ከዛ ከአጋንንት ከሚያመልኩ ህዝቦች በጦርነት ካሸነፋቸው ከተሸነፉ ህዝቦች አጋንንት የተሸነፉ አይደለም ምሳሌ ያለው ከተሸነፉ ህዝቦች በጎችንና ፍየሎችን ይዞ መጣ። ነቢዩ ሳሙኤል ምንድን ያመጣኸው አለው። የምንድን ድምፅ ነው የሚሰማኝ ሲለው በጎችና ፍየሎችን እኮ ለመስዋዕት እንዲሆኑ ገንዘብ ምናምን ይዤ መጣሁ አለው። ምንም ነገር አታምጣ አላልኩህም ነበርና? እግዚአብሔር ንቆሃል፣ እግዚአብሔር ንቆሃል። መታዘዝ ከመስዋዕት ይበልጣል፣ ከምታቀርበው መስዋዕት ይበልጣል መታዘዝ። ስለዚህ እናትና አባቶቻችን ለአጋንንትም ታዘዋል፣ ለእግዚአብሔርም ታዘዋል። ታዘዋል ሲባል ንስሐ አባት ሲመጣ እሺ ይላሉ፣ ይሳለማሉ። ታቦት ሲወጣ ይሸኛሉ። አጋንንትም ደግሞ ሲያዛቸው ደግሞ ይታዘዛሉ። ስለዚህ እግዚአብሔር ምን ያደርጋል? ክፉ ነገርን በቤታቸው ያመጣል። ኤችአይቪ ሲመጣባቸው፣ የሃይማኖት ለውጥ ሲመጣባቸው፣ መከራ፣ የትዳር መበላሸት፣ የልጆቻቸው ምንም ነገር ምስቅልቅል ሲመጣባቸው እግዚአብሔር በዛ ውስጥ ጣልቃ መግባት አይፈልግም። ኃላፊነቱ የሚወስዱት ራሳቸው ናቸው። ለዚህ ነው ክፋትን እግዚአብሔር ያመጣል የተባለው። ያመጣል ሲባል እንዲህ አምጥቶ ይሰጣል ሳይሆን እዛ ቤት ውስጥ ጥበቃውን ቸርነቱን ያነሳል ማለት ነው። ለዚህ ነው የሁሉ ህዝብ ሲጮህ የሚሰማው የጠፋው። በንስሐ ካልተመለሰ በስተቀር ሌላ መዳኛ የለውም። መከራውን ነው ተደዝድዞ ነው እዚህ ወዲያ መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋ መምጣታችሁ። ስለዚህ እግዚአብሔር ማድረስ አሁን እዚህ ውስጥ ራሱ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተክርስቲያን የመጣችሁ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ? ወይ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተክርስቲያን የሚመጡ ሲጣሉ። ይኸው ከተጋባን 20 ዓመታችን ነው፣ ምላትን አትሰማኝም፣ ምንም አታዳምጠኝም ማለት ይጀምራል ማለት ነው። 20 ዓመት ጠፍቶ ነው ምናምን መከራውን ነው ተደዝድዞ ነው እዚህ ወዲያ መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋ መምጣታችሁ። ስለዚህ እግዚአብሔር ሰው ሁሉ ራሱን እንዲጠላ ሊያደርግ ይችላል። እንድንመጣም ከፈለገ እግዚአብሔር ሰው እንዲጠላ ቅድም ያልኳችሁ ነው። እንድንመጣ ከፈለገ ዙሪያችንን ሊያጨላልም ይችላል። ስለዚህ እግዚአብሔር ምን ያደርጋል? እየገረፈም ያመጣል ማለት ነው። ሰው እንዲጠላን ያደርጋል። በደንብ ስሙ። አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል። ይሄ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራን። የነነዌ ሰዎች የሚያስተምሩን ይሄንን ነው። እኛም ነገ ከነገ ወዲያ አሁን ሁላችሁም ችግር ካለባችሁ እግዚአብሔር ጠልቶኝ ነው አትበሉ። እግዚአብሔር ወደ ቤቱ ሊጠራ ይፈልጎ ነው ማለት ነው። በጣም ጥሩ የሆነ ሀሳብ ነው። እግዚአብሔር ሊጠራን ሲፈልግ በዙሪያችን ያሉ ሰዎችን ሊጠሉን ያደርጋል። ሰይጣን ሰዎችን ጠላት አድርጎ ሲያስነሳብን እግዚአብሔር ዝም ይላል። ከዛስ ምርር ብለን ወደ ቤቱ እንድንመጣ ያደርጋል። ግን በዛ ውስጥ ሞተው የቀሩ የሉም? ሰዎች ሲሰድቧቸው ራሳቸውን ያጠፉ የሉም? እሺ እግዚአብሔር ታዲያ ለምን እንድንመጣ ክፉ ነገር ለምን ፈለገ? መላእክቶችን ልኮ ይሄን እኮ ማድረግ አልነበረብህም። በዚህ ጊዜ ይኸውላችሁ በደጉ ነገር ስንሰበክ አልሰማ ብለን ስለሆነ ነው የእኛ ትምህርት ያስፈለገው። ለዚህ ነው የምናገረው። ይሁን ጊዜ እችን ትምህርት ያመጣሁት። የትኛው ሰባኪ ነው ስለ ንስሐ ያላስተማረ? የትኛውስ ኦርቶዶክሳዊ ነው ቤተ ክርስቲያን ሄዶ ያልተማረ? ከ60 ምናምን ሚሊዮን ኦርቶዶክሳዊ ነው ያልኩት፣ የኢትዮጵያ ሕዝብ ብዛት አላልኩም። ከዚህ ሁሉ ኦርቶዶክሳዊ እውነት ቤተ ክርስቲያን ሄዶ ያልተሰበከ አለ? ንስሐ ግቡ፣ እግዚአብሔር ይፈልጋችኋል፣ ቅዱስ ቁርባን ተቀበሉ ያልተባለ አለ? ይሄ ለስለስ ባለ መልኩ የተሰበከ ሕዝብ ነው። ከዛ አልሰማ ሲል ጦርነት፣ የኑሮ ውድነት፣ መጠላት፣ መገፋት፣
ምናምን ይመጣል ማለታቸው ነው። ከነዛ ውስጥም አንዱ አጋንንት በህይወታችሁ ውስጥ ትርምስምስ ሲያደርግ በቃኝ አሁን ንስሐ ልግባ ብላችሁ ኑ ማለታቸው ነው። ግን በቃኝ ሳይል በዛው ምርር ብሎት ጴንጤ የሆነስ የለም ወይ? ምስቅልቅል ሲልበት ገንዘብ ፍለጋ መናፍቅ የሆነ ሌላ ቦታ የገባ ታድሶ የሆነ ሌላ የገባስ የለም ወይ? ይሄንስ ማን ነው? እግዚአብሔር ነው ወይ? እንድንመለስ ፈልጎ ለምን ወደ ሌላ ምት እንዲገቡስ ይፈልጋል? ይሄ ደግሞ ጥያቄ ነው የኔ ለአባ ገብረ ኪዳን ማለት ነው። አያችሁ ጥያቄ ነው። ስለዚህ ሁሉም ነገር ውስጥ እግዚአብሔር እንድንመለስ አይደለም ክፉ ነገር በህይወታችን የሚያመጣው የስራችን ውጤትም ሊሆን ይችላል። መጥፊያችንን በነፃ ፈቃዳችን ራሳችን እየፈጠርን ሊሆን ይችላል። እንድንመለስ አይደለም ክፉ ነገር የሚያመጣው እግዚአብሔር እንድንመለስ ሁሉ ነገር ክፉ ነገር አድርጎ አያመጣም። እኔ እንደዛ ነው የምለው። እንደዛማ ከሆነ ምንፍቅና ህይወት ውስጥ የገቡም አሉ፣ ራሳቸውን ያጠፉም አሉ። የሞቱት እነዛ ሲኦል የገቡት ነፍሳትስ እንዲመለሱ ብዙ ፈተና ደርሶባቸው በነፃ ፈቃዳቸው ራሳቸውን ካጠፉስ? ደካማ ነው የሰው ልጅ። እውቀት ከማጣቱ የተነሳ ጠፍቷል ተብሏል በሕዝቅኤል ላይ በሆሴዕ ላይ። የማያስተውል ትውልድ ይገለበጣል ይላል። ባለማስተዋላቸውስ ቢሆን እግዚአብሔር ያዝንላቸው ይራራላቸዋል ይላል ቅዱስ ጳውሎስ ሲናገር። ስለዚህ እግዚአብሔር ሩህሩህ ቸር ነው። አዎ፣ ግን ደግሞ በሁለት አማልክት በሁለት እግራቸው እያነከሱ በዚህም እያሉ ሲያስቸግሩት እግዚአብሔር ዝም ይላል። የዛን ሰዓት ላይ ደስ ያለውን አምልኮ ይሞታል ሰው። ጭራሽ ለአዳልሞቴ ለመናፍስት ለጠቋር ለሚቆረቆር ህዝብ እየመጣ የአጋንንት አምላኪ ብቻ ሳይሆን ተቆርቋሪና ጥብቅና የሚቆም ህዝብ እየመጣ ክፉ ነገር የገጠመን እግዚአብሔር እንድንመለስ ፈልገን ነው። እንዴት ይሆናል? እና ይበቃናል። ለዛሬ ማነው 49ኛ ደቂቃ ላይ ነው ያቆምነው። ነገ እንቀጥልበታለን። ሴጣንን ለማሸነፍ የሚለውን ሀሳባቸው ብቻ እንስማና እንለያያለን። እኔ እስከዛሬ ድረስ እንደው አይባልም እንጂ ከተማሩ ሊቃውንትም እንደው በጸሎት ከተጠቀሙ ከአንዳንድ አባቶችም ስሰማ ሰይጣንን ለማሸነፍ ምን ላድርግ ተብለው ሲጠየቁ ከቤተክርስቲያን አትለይ ነው የሚሉት። ከቤተክርስቲያን የማይለይ ሰው አጋንንትን ማሸነፍ ይችላል። አውቀው ምናልባት አጋንንት እዩ ይሄን መፈተን እንችላለን። አጋንንት በጣም አጥብቀው ጦርነት የሚከፍቱብን ደጋግመን ቤተክርስቲያን በሄድን ሰሞን። እንደውም አንዳንድ ጊዜ ምን ሊያደርግ ይችላል? ለምን ገልጬ አልነገረውም? አንዳንዱን ቤተክርስቲያን ውስጥ ሲገባ ስዕላትን ሊያሰደበው ይችላል። መጥቼ ከምሳደብ ቤቴ ቁጭ ብል ይሻላል ሊሉ ይችላል። አንዳንዱን ደግሞ ከቤቱ የማይነሳበትን የዝሙት ጾር ቤተክርስቲያን ውስጥ ይገባል ሊፈትኑ ይችላል። አባታችን የሚናገሩት ግን እኛ የምንፈልገውን ሀሳብ እየተናገሩ እኛን መቃወማቸው ነው ግራ ይገባል። እምን ውስጥ ሆኖ ነው ይሄን የሚፈትነው? ስዕላትን የሚሳደበው አፉ ላይ ሆኖ ነው? እሺ፣ የዝሙት ስሜት የሚያመጣበት ምኑ ላይ ሆኖ ነው? አካሉ ላይ አርፎ ነው? ቤተ መቅደስ መግባት ችሏል ማለት ነው ሰይጣን? ቤተ መቅደስ መግባት የቻለኛን መፈተን ይከብደዋል? ስጋና ደሙ ያለበት አካባቢ ላይ ኢቭን ስጋው ደሙ የሚቀበሉ ሰዎች ራሱ በአጋንንት ተይዘው ይጮሃሉ አይደል? ስለዚህ ሰይጣን የሌለበት ቦታ የት ነው? መዳን የምትፈልጉ ከአጋንንት መለቀቅ የምትፈልጉ ከሆነ ብለው ለሶስተኛ ጊዜ ነው የተናገሩት። መጀመሪያ ትምህርት ሃይማኖትን አሉ ከአጋንንት መለቀቅ የምትፈልጉ ከሆነ የሚፈራው። ሁለተኛ መዝሙረ ዳዊትን አሉ። ሶስተኛ ደግሞ ምን አሉ? ከቤተ ክርስቲያን አትጥፉ አሉ። በኋላ ደግሞ ጸሎት ክፍልን ደግሞ ሲቃወሙ ትሰማላችሁ። የፈለገ ነገር ቢሆን ቤት ውስጥ ከምትጸልዩበት ቦታ ቤተክርስቲያን መምጣት ይሻላቸዋል አሉ። በቤታቸው አትጸልዩ ማለት ነው። አቴቴው ይንገስ ቤት ውስጥ ተጣሉ ተፋጁ ማለት ነው። እኔና ቤቴ እግዚአብሔር እናመልካለን የሚለው ጥቅስስ ነብዩ መስፍን የተናገረው እናንተ የምታመልኩትን ምረጡ አላለም? መስፍን ኢያሱ መጽሐፈ ኢያሱ ላይ ማለት ነው። እናንተ የምታመልኩትን ምረጡ እኔና ቤቴ ግን እግዚአብሔር እናመልካለን ይላል አይደል? ስለዚህ እንዴ ሰዎች ቤተክርስቲያን መተው ክፉ ሐሳብ እየመጣባቸው በሰይጣን የሚፈተኑ ከሆነ ገብቷል ማለት ነው። ውስጥ የዝሙት ስሜትም ካመጣ ገብቷል ማለት ነው። ሐሳባችን ዝብርቅርቅ ብሎ ብዙ በቃ በጣም ከባድ የሆኑ ነገሮች ከቅዳሴ ካለቀ በኋላ ወተን ሳር ገዝተን ቡና ገዝተን ዕጣን ገዝተን እቤት ገብተን ስለምናፈላው ቡና የሚያሳስብ ከሆነ በቃ ሰልጥኗል እኮ ውስጥ ገብቶ ቦታ ይዟል ማለት ነው እኮ። ይሄን ነው እየተናገርን ያለ ነው። አቅም አግኝቷል በሰው ልጅ ላይ። በዚህ ልክ መፈተን ከቻለ ገዳም ያሉ አባቶች እንደሚፈተኑት ሰው በልኩ በአቅሙ እየተፈተነ ነው እያልን ያለ ነው። ለምንድን መሰላችሁ ያን የሚያደርግበት ምክንያት? ያን የሚያደርግበት ምክንያት መጀመሪያ ሐሳቡን ያመጣና
እዚያ በሄድን ቁጥር እንደምንድንና ድል እንደምነሳው ስለሚያውቅ በምን ይዘናል? ይሄንን ሀሳብ እያሰብክ እንዴት ልጅ ትመጣለህ? አታፍርም ወይ? ይህ እኮ ንጹሐን የሚያገለግሉበት የእግዚአብሔር ስጋና ደም የሚፈተትበት የክርስቶስ ቤት እኮ ነው። ይህን ሀሳብ ይዘራበታል። ተስፋ ቆርጦ ከክርስቲያን እንዲወጣ ነው። በፍጹም ክርስቶስ ያ ሀሳብ የኛ እንዳልሆነ ያውቃል። እኛ እንደማንፈልግ ቢያንስ እንኳን እርኩስ ብንሆን እንኳን ከቤቱ ውስጥ እንደዚያ መሆን እንደማንፈልግ ግን ያውቃል። አቅቶን ሰይጣን ክፉ ሀሳብ ዘርቶብን እንደሆነ እግዚአብሔር ድካማችንን ያውቃል። ለዚህ እኮ ነው እስመ አንተ ተአምር ድካሞ ለሰብእ፣ አቤቱ አንተ የሰውን ድካሙን ታውቃለህ። እስኪ በሉ ሁላችሁም የሰውን ድካሙን ምን ትላለህ ነው የሚለው ታውቃለህ። ስለዚህ ምንም አይነት ፈተና ቢኖርብን ክፉ ሀሳብ ቢኖር ከቤተ ክርስቲያን መለየት የለብንም። ጥሩ ነው። ከቤተ ክርስቲያን መለየት የለብንም። አዎ ትክክል ነው አባታችን። ማንም ሰው ከቤተ ክርስቲያን እንዲለይ አንፈልግም። ግን ቤተ ክርስቲያን መጥቶ ደግሞ ምን እየተማረ ምን እያየን ያለው የሚለውን ነገር በሚቀጥለው እንነጋገራለን። እሺ መርሃ ግብራችንን ጨርሰናል። እግዚአብሔር አምላክ ለድነት ያርግልን። የተማማረው የተነጋገርነው ነገር በሙሉ ነቀፌታ፣ ትችት፣ እኔን የሰደባቸው ንስሐ ግቡ። በጾም ውስጥ ክፉ ሀሳብ ለተናገራችሁ እኔ ደግሞ በዚህ ጾም ውስጥ የተሰማኝን ነገር ተናግሬያለሁ። ምንም አይነት መጥፎ ነቀፌታ አልተናገርኩም። በተናገሩት ንግግር ላይ ግን ውይይት ሀሳብ ነው ያቀረብኩት። መብቴ ነው፣ ማንም አይከለክለኝም። አንደኛ ቤቱ መድረኩ ስክሪኑ የራሴ ነው። ሁለተኛ ነገር ደግሞ እንደ አንድ ኦርቶዶክስ እንደ ክርስቲያን፣ ሶስተኛ እንደ መምህርነቴ እንደ አገልጋይነቴ የሚጠበቅብኝ ነገር ተናግሬያለሁ። መልካምነታቸውን ትምህርታቸውን ደግፋለሁ። ግን ያስተማሩት ትምህርት በሙሉ እኛ የምናስተምረውን ነገር ነው። እኛ እየተናገርን ያለውን ነገር ነው። ምን እንዳጋጨን ታውቃላችሁ? ህዝቡ እንደው እኛ አባት ህዝቡ ሳያጋጨን በቅርበት አግኝቻቸው በሆነ አጋጣሚ አባቴ እንዲህ አይነት ጥያቄ አለብኝ፣ ይሄ እኮ እንደዚህ መሆን የለበትም ምናምን ብያቸው ቢሆን ኖሮ ተግባብተን ነበረ። ይሄኔ ምናልባትም አቀራረቢያቸው ሁሉ ነበረ ከነዚህ አባቶች ጋር የሀሳብ ልዩነትም አይፈጠርም ነበረ። በልዩነት መስማማት የሚባልም ነገር አይኖርም ነበረ። ቅድም አንድ ኮሜንት አይቻለሁ። የእኛ ትምህርት የምትለው ነገር ከየት ነው ያመጣኸው የሚል ነገር አለ። የእኛ ትምህርት ብለን ያለው እናንተ የምታስተምሩት ትምህርት ትክክል አይደለም ያላችሁት እናንተ የእኛ ማለት ነው። የመናፍስት ውጊያ የሚለው ትምህርት ወይም ደግሞ መንፈሳዊ ውጊያ የመናፍስትን ሴራ የማጋለጥ ትምህርት ማለት ነው። የሌላ ትምህርት የለም። ይህንን ዘውግ የትኛውም ሰባኪ አልመረጠውም። የትኛውም የቴዎሎጂ ተመራቂ፣ የትኛውም የአብነት ትምህርት ቤት ተማሪ ይህንን ዘውግ ፈርቶታል፣ ሸሽቶታል። ደብተራን ፊት ለፊት መጋፈጥ አቅቶታል። በክርስቶስ መተማመን አቅቶታል። ስለዚህ እኔ ይህን ዘውግ መርጬ ነው የመጣሁት። ሌላ ብዙ ስለ ስነ መለኮት ትምህርት ብዙ መማማር የምትችሉባቸው መምህራን ሞልተዋል። ይህን ዘውግ ደግሞ እኔ መርጬዋለሁ። ለዚህ ነው ብዙ ስለዚህ ብቻ ያወራሁ የሚመስላችሁ እንጂ ኮርስ ከፈለጋችሁ የዘመኑ ወላጅ የሚለው ዩቲዩብ ላይ የኮርስ ትምህርት አስተምሬያለሁ። የሃይማኖት ትምህርት አስተምሬያለሁ። የቅዱሳን አማላጅነት አለ። 39 ተከታታይ ትምህርት አጠቃላይ 39 ተከታታይ ትምህርት አስተምሬያለሁ። ስለዚህ ገብታችሁ ማዳመጥ ነው እንጂ መንፈስ ብቻ ያለን አድርጋችሁ አታስቡ። ብዙ ወንድሞችም ከተለያየ አይነት ኃጢአት የተለያየ አይነት ችግር መውጣት የሚችሉበትን ትምህርት አስተምረናል። ስኬታማም ነን። እግዚአብሔር ረድቶን እኛ ኃጢአተኛና በደለኞች ብንሆንም አግዞናል። እና የራሱ አሮባት የሰው ታማስላለች አይነት ነገር አይሆንባችሁና ህይወታችሁን ቀይሩ። እኛን ለመተቸት ከምትገቡ የአባ ገብረ ኪዳን ዩቲዩብ ሰብስክራይብ እንዲደረግ አስደርጉ። የሚያስተምሩት ትምህርት በዓለም እንዲዳረስ አድርጉ። ያ ሁሉ ሚሊየን ኦርቶዶክሳዊ እያለ እሳቸው ዩቲዩባቸው የት እንዳለ ይሁት። ስለዚህ እኔ ማስተምረው ትምህርት ከባድ ስለሆነ ሰብስክራይብ አድርጉ አታርጉ አንልም። የሚፈልግ ገብቶ ያደርጋል። ምክንያቱም ትምህርቱ ትንሽ ከበድ ይላል። ስለ መንፈስ መስማት ትንሽ ትውልዱ ይከብደዋል። ይሄ ነገር ምንድን ነው ምናምን ይላል። የገባቸው በቃልቻ በአውሊያ በምናምን በዛር ቤተሰብ ውስጥ ያደጉት ብቻ ናቸው የሚረዱ። ይሄ ነገር ትክክል ነው፣ ማየ እንደዚህ ታደርግ ነበር፣ አባዬ እንደዚህ ያደርግ ነበረ፣ አባቴ ደብተራ ወይም ደግሞ እንደዚህ ያደርግ ነበረ እያሉ የገባቸው ናቸው መጥተው እኛ ጋር የተሳተፉት ማለት ነው። እና ይህን ህዝብ አንቅተን ግን የምናመጣው የት ነው? ቅድስት ቤተክርስቲያን ላይ ነው። አሐቲ ኩላዊት የሆነችው ላይ ነው። እና በልዩነት መግባባት የሚባል ነገር በኦርቶዶክስ ውስጥ የለም። በልዩነት መግባባት የሚባል ነገር የለም። አንድ ሀሳብ ይዘን ነው የምንጓዘው።